በአዲስ አበባ በሲኤምሲ አካባቢ የደረሰ እጅግ አሳዛኝ አደጋ። የግንባታ ስራ ባለሙያዎቹ ከአራተኛ ፎቅ ላይ በስራ ላይ እያሉ እየለሰኑ እያለ ወደ መሬት ወድቀው ህይወታቸው ማለፉ ተሰምቷል። ሁለት የግንባታ ባለሙያዎች በአያት ሪል ስቴት የግንባታ ስራ ላይ ባሉበት ሰዓት ረፋድ 4 ሰዓት አካባቢ ነው ይህ አደጋ እንደደረሰ የተሰማው። አህዱ ሬዲዮ በስፍራው ተገኝቼ ማረጋገጥ ችያለሁ ሲል ይህንን ዘገባ አስተላልፏል። በአያት ሪል ስቴት በግንባታ ስራ ላይ የነበሩ ሁለት ሰራተኞች ከአራተኛ ፎቅ ላይ ወድቀው ህይወታቸው አለፈ ይለናል። በተመሳሳይ በትላንትናው ዕለትም ሁለት እንዲሁም ከትላንት በስቲያም ሁለት ሰራተኞች ከህንፃው ላይ ወድቀው ህይወታቸው ማለፉን አህዱ ሬዲዮ ዘግቧል። ይህ እንግዲህ እጅግ በጣም አሳዛኝና አስደንጋጭ ነው። በተከታታይ ለ3 ቀናት የግንባታ ባለሙያዎች ወይንም ደግሞ ሰራተኞች እንዲህ አይነት አደጋ እየደረሰባቸው ከመጀመሪያው ስህተት ሳይታረም ወይም ደግሞ ለሰራተኞች ደህንነት ሳይደረግ በሁለተኛውም ቀን በሶስተኛውም ቀን እንዴት እንዲህ አይነት አደጋ ሊደርስ ቻለ በሚል እጅግ የሚያነጋግር ነው። እንግዲህ በዛሬው ዕለት ረፋድ 4 ሰዓት አካባቢ ሲኤምሲ ሚካኤል አካባቢ እየተገነባ በሚገኘው አያት ሪል ስቴት ላይ በግንባታ ስራ ላይ የነበሩ ሁለት ሰራተኞች ከአራተኛ ፎቅ ወድቀው ህይወታቸው ማለፉን አሃዱ በስፍራው ተገኝቶ ለማረጋገጥ ችሏል ይላል በዘገባው። አደጋው የደረሰው በልስን ስራ ላይ ተሰማርተው በነበሩ ሰራተኞች ላይ ሲሆን ሁለት ሰራተኞች ከህንፃው 4ኛ ፎቅ ላይ ሆነው የልስን ስራ በማከናወን ላይ ሳሉ የቆሙበት ሊፍት ካቦ በመበጠሱ አደጋው ደርሷል። በወቅቱም ከህንፃው ስር በመጓዝ ላይ የነበረ አንድ ሰራተኛ ዊንቹ ወድቆበት ወዲያውኑ ህይወቱ ያለፈ ሲሆን ከወደቁት ሁለት ሰራተኞች ውስጥ አንዱ ሰራተኛ በተመሳሳይ ወዲያውኑ ህይወቱ አልፏል ተብሏል። የልስን ስራ ሲሰራ የነበረው አንዱ ሰራተኛ ደግሞ ከባድ ጉዳት ደርሶበት ለሕክምና እርዳታ ወደ ሆስፒታል ተወስዷል። በትላንትናው ዕለትም 4 የቀን ስራ ሰራተኞች በተመሳሳይ ሁኔታ ከሪል ስቴት ህንፃ ላይ ወድቀው ሁለት ሰራተኞች ህይወታቸው ያለፈ ሲሆን በሁለቱ ሰራተኞች ላይ ደግሞ ከባድ ጉዳት መድረሱን አህዱ ያነጋገርኳቸው ግንባታው ሰራተኞች አረጋግጠውልኛል ብሏል። እንዲሁም ከትላንት በስቲያ ሐሙስ ሰኔ 12 ቀን 2017 ዓ.ም 5 የግንባታ ሰራተኞች ከህንፃው ላይ መውደቃቸው የተገለጸ ሲሆን የሁለቱ ሰራተኞች ህይወት ሲያልፍ በ3ቱ ሰራተኞች ላይ ግን ከባድ ጉዳት ደርሷል ተብሏል። በህንፃው ግንባታ ላይ የተሰማሩ ሰራተኞች በተደጋጋሚ ተመሳሳይ አደጋ እየደረሰባቸው እንደሚገኝም አህዱ ዘግቧል። ይህንን በተመለከተ የአያት ሪል ስቴት የስራ ኃላፊዎችን ለማነጋገር ያደረግነው ጥረት ይህ ዜና ከተሰማበት ወይም ደግሞ ቅዳሜ ዛሬ ከሰዓት እንደመሆኑ የስራ ሰዓት ባለመሆኑ ልናገኛቸው አልቻልንም። ወይም ደግሞ ባገኘነው የቢሮ ስልካቸው ላይ ብንደውልም መልስ ማግኘት አልቻልንም። ይህንን በተመለከተ ምናልባት የእሳት አደጋ ስጋት ስራ አመራር ኮሚሽን መረጃው ደርሶት እንደሆነና አገልግሎት ሰጥቶም እንደሆነ ለመጠየቅ ወደ ህዝብ ግንኙነት ባለሙያው አቶ ንጋቱ ማሞ ጋር ደውለናል። የሰጡን ምላሽ ይህ ነው። መረጃውን እንደ ማንኛውም መረጃ እንደሚከታተል ሰው ነው ያየሁት። ነገር ግን ትላንትናም ሆነ ዛሬ በኮንስትራክሽን የስራ ላይ አደጋ ጥሪ መጥቶ አገልግሎት አልሰጠንም። ነገር ግን ይህን መረጃ መሰረት አድርገን የጥንቃቄ መልእክቶች ልናስተላልፍ እንችላለን። እንግዲህ መረጃው ማረጋገጥ ያስፈልጋል። እንግዲህ ሚዲያው ቦታው ላይ ሄጄ ያረጋግጫለሁ ብሏል። ዞሮ ዞሮ መረጃው ትክክል ይሁንም አይሁን እዚሁ ላይ መልእክት ማስተላለፍ ይቻላል። እንግዲህ ከተማችን ውስጥ በርካታ የግንባታ ስራዎች እየተከናወኑ ነው። በተለይ ከመኖሪያ ቤት ጋር ተያይዞ በግለሰብም በድርጅትም እየተከናወኑ ነው። ነገር ግን አንዳንድ ጊዜ የአደጋ ደህንነት መስፈርትን ጠብቆ ባለመስራት በተለይ በባለሙያዎች ላይ ቀን ሰራተኞች ላይ በተለያየ ጊዜ አደጋ እያጋጠመ እስከ ህይወት መጥፋትም ድረስ የሚያጋጥሙበት ሁኔታ አለ። እንግዲህ በአብዛኛው እንግዲህ እኛም ቦታው ላይ ደርሰን ስንመለከትና የተወሰኑ ቅኝት ስናደርግ የአደጋ ደህንነት መስፈርትን ባለመጠበቅ መሆኑን የምናረጋግጥበት ሂደት አለ። እንግዲህ አሁን የዚህኛው አንቺ እንዳነሳሽው እና በዜናውም ላይ እንደተመለከተው እንግዲህ ቺንጋው ተበጥሶ እንደሆነ ነው። እንግዲህ ቺንጋ መበጠስ የለበትም። ምናልባት ቦክስ አለች እዛ ቺንጋው ላይ ሰዎች የሚቆሙበት እንግዲህ ወይ የሰው ቁጥር ከፍ ብሎ ነው፣ ካልሆነም ደግሞ የቺንጋው የጥራት ደረጃ ነው ማለት ነው። በዛ ደረጃ ከህንፃ ላይ ወድቀው
ሊሞቱ የሚችሉበት ሁኔታ ያው የአደጋ ደህንነት መስፈርት ባለመጠበቁ ነው። እንግዲህ ከዚህ ጋር ተያይዞ የምናስተላልፈው መልእክት በተለይ ኮንትራክተሮች፣ አሰሪዎች ለባለሙያዎቻቸው ተገቢውን ጥበቃ ወይም ደግሞ ስለ አደጋ ደህንነት መስፈርት በቂ ግንዛቤ እንዲይዙ ማድረግ ያስፈልጋል። እንግዲህ አንዳንድ ጊዜ በዚህ በኮንስትራክሽን ስራ ላይ በድንገት የሚቀላቀሉ ሰዎች አሉ። አሁን አንዳንድ ቦታ ከተማችን ውስጥ አይተሽ ከሆነ የኮንስትራክሽን ሳይት ላይ የቀን ሰራተኛ እንፈልጋለን የሚል ማስታወቂያ እናያለን። እንግዲህ በዛው ቅጽበት ስራ አጣ ሰው በዚህ ዘርፍ ላይ ምንም ልምድ የሌለው ጉልበቱን ብቻ ይዞ የሚገባ ሰራተኛ ለቀን ሰራተኛ። እንግዲህ ይሄ ቀን ሰራተኛ በዚህ በኮንስትራክሽን ስራ ላይ ተጨማሪ እውቀት ተጨማሪ ስልጠና ከሌለው ቀደም ብዬ እንዳነሳው ጉልበቱን ብቻ ይዞ ይገባል። ሊያጋጥም የሚችልን አደጋ አስቀድሞ የመገመት ችሎታም እውቀትም ስለሌለው እንዲህ አይነት አደጋ ሊያጋጥም የሚችልበት ሂደት አለ። ስለዚህ አሰሪዎች ሰራተኞቻቸውን ቀን ሰራተኛ ሊሆን ይችላል፣ ሌላ ባለሙያ ሊሆን ይችላል፣ ወደዚህ ስራ ስምሪት ከማሰማራት በፊት ሊያጋጥሙ የሚችሉ አደጋዎችን አስቀድሞ ግንዛቤ መስጠት እና ደግሞ በአደጋ ጊዜ የጉዳት መጠንን በከፍተኛ ደረጃ የሚቀንሱ የጉዳት መከላከያ ትጥቆች እና ሄልሜት፣ ቀበቶ፣ ጫማ እንግዲህ ቀለም ለመቀባት ሊሆን ይችላል፣ ልስን ለመለሰል ሊሆን ይችላል። ይሄ የሚመላለሱበት አሳንሰር አለ። እሱም ሰራተኞች በዚህ አሳንሰር ላይ ወጥተው ስራቸውን ከማከናወናቸው በፊት ችንጋዎቹን ቼክ ማድረግ፣ ቦክሶቹም ደግሞ ላልተው ከሆነ ለአደጋ የሚያጋልጡ ከሆነ የማስተካከያ እርምጃ መውሰድ፣ እነዚህን የመሳሰሉ ሁኔታዎች ያው ቦታው ላይ አሉ። እንግዲህ እንደዛ ነው ተብሎ የሚታመነው። ይሄንን ቁጥጥር እያደረጉ የማስተካከያ እርምጃ መውሰድ የሚችሉበት ሁኔታ አለ። እንግዲህ ይሄን ባለማድረግ እንግዲህ መከላከል በሚቻል ሁኔታ እንዲህ አይነት አደጋ እንግዲህ አልፎ አልፎ ያጋጥማል። የዚህኛው እንግዲህ ዲቴል መረጃውኛ አገልግሎቱን ስላልሰጠን ቦታው ላይ አይተን ቢሆን ኖሮ ያየነውን ነገር አይተን እሱን መሰረት አድርገን እንናገር ነበር። ግን ጠቅለል ባለው ሁኔታ ግን ኮንስትራክሽን የስራ ላይ አደጋ አልፎ አልፎ ያጋጥማል። ይሄ ከፍተኛ ጥንቃቄ የሚጠይቅ ነው እና በትንሽ ቸልተኝነት በትንሽ መዘናጋት እንዲህ አይነት አደጋ ሊያጋጥም ስለሚችል አሰሪዎች ትልቁን ኃላፊነት ይወስዳሉ። ባለሙያዎችም እንግዲህ በልምድም ወደዚህ ስራ ይገቡ ስራቸውን ብቻ በተለይ ኮንትራት ሲሆን ነው ብዙ ጊዜ ኮንትራት ሲሆን ስራዎቻቸውን አጠናቀው ቶሎ አስረክበው ክፍያቸውን ወስዶ ለመሄድ ካለ ፍላጎት እና መጣደፍ እንዲህ አይነት ነገሮች ሊያጋጥሙ ይችላሉ። እንግዲህ አሰሪዎች የዚህ የኮንስትራክሽን ስራ ሰፊ ነው፣ ረጅም ጊዜ የሚወስድ ነው። ሰራተኞቻቸውን ከአደጋ መጠበቅ ባለሙያዎችን በቻሉት በተረዱት መጠን ጥንቃቄ እንዲያደርጉ ለማሳሰብ ነው። እንግዲህ ኮሚሽን መስሪያ ቤታችን በተለያየ ጊዜ የኮንስትራክሽን የስራ ላይ አደጋንም አስመልክቶ የጥንቃቄ ምልክቶች እናስተላልፋለን። እሱንም መስማት መተግበር ያስፈልጋል። ይሄንን ነው መሲ ለጊዜው ልንል የምንችለው። እውነት ነው። እንግዲህ ለሞቱት እጅግ በጣም ነው የምናዝነው። የልስን ሰራተኞች ናቸው ተብሏል። ስራቸውን ለመስራት በስራ ላይ ያሉ እንዲህ አይነት አደጋ ገጥሟቸው ህይወታቸው ማለፉ እጅግ በጣም ያሳዝናል። እንግዲህ ለጥንቃቄ መልእክቱም ከልብ አመሰግናለሁ። እኔም አመሰግናለሁ መሲ። እሺ፣ ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ